የምን መልስ ነው? ከኔ በላይ ተጨነቁ እኮ ማርያምን፣ ከኔ በላይ ተጨነቁ ማርያምን። እኔ ግርም እኮ ነው የሚለኝ። እኔ እኮ አንዳንድ ጊዜ እኮ ረፋት ብሎ ተውኝ። አንዳንድ ጊዜ ልመልስ እስኪ ተውኝ ማርያምን። እንዴ ሁሉ ጊዜ ዝም ሲባል እኮ ይመራል። እናቴ ትሙት ከኔ በላይ ይጨነቃችኋል እናቴ ትሙት። እኔ አልጨነቀኝም። እስኪ ትምጣና በሰላም ፈጣሪ የወደዚህ ምድር ያምጣትና እዛን ጊዜ ሊጨነቅበት ነኝ። አሁንማ ምን በወጣት ጨቅላ የሚጨነቅባት ገና ዓለምን ያላየች ልጅ ከኔ በላይ ተጨነቃችሁ፣ ተንሰፈስፋችሁ። እንዴ አንዴ ወረቀት የለውም። ይሄን የመሰለ ቤት አለኝ፣ ወረቀት የለም አለኝ። ወረቀት የፈለኩበት ሀገር መሄድ ይችላለሁ። መጀመሪያ ለፕሮሰስ ፈልጋት ነው፣ ለወረቀት ፈልጓት ነው። ቤት ምን የለውም ስትሉ ነበር። ከዛ በኋላ አሁን ደግሞ እስኪ ይገናኙና እናያለን። እስኪ አያገኛትም በጭራሽ። አንድ ቀን አግኝቷት ከዛ በኋላ ትቷት ትሄዳል። ስትመለስ ወደ ሀገሯ የዛን ጊዜ ይረሳታል ትል ነበር። ከዛ ደግሞ በኋላ ምን አላችሁ? እስኪ አግባትኒ ቃል ኪዳን አሰርን። ከዛ ደግሞ በኋላ አላችሁ እናቴ ቱምት እኔ መልስ እኔ አልጨነቀኝ። እንዲያውም የፈጣሪ ጊፍት ነች ብዬ ነው ተመስገን እያልኩ ያለው። እናንተ ምን ቤት ናችሁ? ምን ጨነቃችሁ? ማርያምን እራሳችሁን የምታስተዳድሩ ብትሆኑ ኖሮ፣ ልጆቻችሁን በስነስርዓት የምትከባከቡ ብትሆኑ ኖሮ፣ ቢላችሁን በስነስርዓት የምትከፍሉ ብትሆኑ ኖሮ፣ በስነስርዓት ቤታችሁን ማስተዳደር ትምህርታችሁን ጨርሳችሁ ብትሆኑ ኖሮ ኦኬ። እስኪ ይምከረኝ ትላለህ እኮ። የተማረ ግደለኝ የሚባል እኮ እንደዚህ ነው። 7-8 ዝር ከነዚህ ልጆቻችሁ የአውሮፓ መንግስት ሶሻል እየተቀባ እናቴ ቶምት እዚህ ሀገር ከመጣው ጀምሬ የሶሻል ብልጭ አላቀም ነኝ። ማርያምን ሁሉ ነገር ትምህርት ነው የሚከፍለው። ሶሻል የሚባል ድንቅ አላቀም ነኝ እስካሁን ድረስ ማለት ነው። ስኮላርሺፕ ትወጣለህ አይደል? ከኢትዮጵያ የምትማርበት ቤት ትምህርት ቤት ሁሉ ነገር ይከፍልልሃል። እኔም እንደዛ ነኝ። በስኮላርሺፕ አልመጣሁም አውቃለሁ። በባህር ነው የመጣሁት። አዎ የራሴን ህይወት ለመቀየር፣ የቤተሰቦቼን ህይወት ለመቀየር፣ የተሻለ ደረጃ ላይ ለመድረስ። ገባችሁ አይደል? እንደናንተ ግን ስራ ፈትቼ ትምህርት ፈትቼ የሶሻል ገንዘብ ስቀለብ ከነዚህ ልጆቼ ጋር አልኖርም። ኤቭሪዋን ዳብል ታፕ ሼር አድርጉ ጋይስ፣ ኤቭሪዋን ዳብል ታፕ ሼር አድርጉ። ከዛ በኋላ ደግሞ ኢቭን ኢንሹራንሳችሁ የምትከፍል ማትችሉ፣ ኢቭን ካፔል የሚመጣባችሁ የስልክ ዋይፋይ መክፈል ማትችሉ፣ ካፔል የሚመጣባችሁ በየሳምንቱ እናንተ ምን ልትባሉ ነው? ወረቀት ባይኖረኝ ነው ኡጋንዳ ሄድኩትኝ፣ አፍሪካ ሄድኩትኝ። ወረቀት ባይኖረኝ ነው ዩሮፓ ሙሉ የምሽከረከረው። እናንተ ከዚህ ሀገር ኤሮፓ ከመጣችሁ ጀምራችሁ እኮ 10 ዓመት 15 ዓመት ቤት ተዘብዝፋችሁ፣ እኔ በ3 ዓመቴ የትና የት ደርሼ መጥቻለሁ። ኤሮፓ ምን ያላዩት 3 ነው 2 ሀገሮች ነው የሚቀሩኝ። ኤሮፕ ላይ ቱር አድርገው የማያውቁ አገርን አይተው የማያውቁ ምን ያደርግልናል? ቱር የምታደርግ እኮ ኦኬ ሁሉ ነገር ጨርሻለሁ፣ ፊክስ አድርጌዋለሁ፣ ከዚህ በኋላ ደግሞ የቀረ ስላለኝ እስኪ ልዝናናበት ብለህ ነው የምትለው። እንደናንተ መበላዋ ማጣ ኮንኩኝ አው ችጋራ ምን ምትሉኝ? ችጋራ ኮንኩኝ እንዴት ቱር አደርጋለሁ? ከዛ ደግሞ ለራሴ ሆኜ ላንተ ተርፋለሁ ላልሽው ለኔ ተርፋለሽ፣ ለኔ ተርፋለሽ አይደል? ቻሌንጅ እስኪ እናምጣና እንጂ እናቴ ትሙት ቻሌንጅ እናምጣ፣ ቻሌንጅ እናምጣና ለሆነ ሰው የተቸገረ እርጂ። እንደዚህ የፈለግሽው ብር አንቺ ይዛን ጊዜ እኔና አንቺ እንወራረዳለን። እንዴ 450 ብር አይደል የምትቀበሉት እናንተ? እኔ እኔ ያገለሁበት ሀገር ማለት ስሙን መጥራት አልፈልግም። ፈጣሪ ይመስገን የተሻለ ሀገር ላይ ነው ያለሁት። የተሻለ ከማንም በተለይ ከኢሮፕ ኦኬ
እናንተ በተለይ አንቺ ታውቂዋለሽ፣ ስምሽን አልጠራሽም በጭራሽ። 450 ብር ነው የምትቀበይው ለወርኩ። ጀርመን ህይወት አናውቀውም እንደኛ 450 ዩሮ አይደል የምትቀበሉት? እኔ ትምህርት ሆኜ ማለት ያንቺ 3 እጥፍ ነው የምትቀበለው እዚህ ሀገር። 3 እጥፍ ትምህርት ላይ ሆኜ ማለት እየሰራው ሳይሆን ትምህርት ላይ እዚህ ሀገር 2500 2000 ነው የምትሰራ። እዚህ ሀገር እንደዚህ አይደለም። እኛ ጀርመን አይደለም። እኛ ስዊዝ ነን እና ጀርመን አይደለም። ኦኬ ጀርመን ላይ እናንተ 2000 2500 ልትከፍሉ ትችላላችሁ። እዚህ ግን እንደዛ የሚባል ነገር የለም። አንድ ሰው ከ4000 ብር በላይ ከ4000 አባዙት 4000 አባዙ። ኦኬ በዩሮፕ ነው እኛ በፍራንክ የምንቀበል ችግር የለውም። ትምህርት ባይኖር ስራ ብትቀጠር ለራሱ ማለት እናቴ ትሙት በቃ ይሄ ትንሹ ሳለክ የሚባል አለኝ ሀገር 4500 ብር ነው ትንሹ ደሞዝ ማለት ነው። ሲባዛ በ225 1 ሚሊዮን 12000 እኮ ነው። ያይሹ ነው አንቺ አመት ሙሉ የሶሻል ከመንግስት እንደዚህ አፍሽን ከፍተሽ የምትጠብቂው ማለት ነው። ለምን አኮ ነው እኔ ትምህርት ባይሆንልኝ እንደራሱ እናቴ ትምህርት ማለት ነው ሶሻል እጅ በሞት አልገባም። ቀጥ ብዬ ስራ እሰራለሁ። ቀጥ ብዬ ማለት ነው ቀጥ ብዬ እንዲቀብረር ብዬ ማለት ነው ማርያምን ትምህርት እንኳን ባልፈልግ ያለ ኻይነ ምን ታውቃለሽ? ሌላ ናይን ኻይን በቃ ይችላል የምታውቂው ፒኬን ደግሞ ሌላ ጊዜ እመጣልሻለሁ። አንቺ ቆይ አሳይሻለሁ። እንደ አጋድሜ ነው ረግጥ እናትህን አህያ እናቴ ጠገቡ። አንተ አንድ ቀን ጌም ተጫውታችሁ የምድባለው የአካለ ስንኩላን መኪና ገዝታችሁ ለማን አባታችሁ ናችሁ እናንተ ሰው ሆናችሁ የምትናገሩኝ? ምድረቀ ማላ አይደል? የአካለ ጉዳተኛ መኪና የአካለ ጉዳተኛ ሽንት ቤት ነው የምትገቡት። ሌላ ምን ቁም ነገር አየንላችሁ? ትሰራላችሁ፣ ትበላላችሁ፣ ግን ምንድነው ቁም ነገራችሁ እናንተ? የአካለ ጉዳተኛ መኪና ደግሞ እኮ በ5000 እናንተ እዚህ ሀገር በ800 መኪና አለ። በ800 የ30 ሺህም አለ፣ የ20 ሺህም አለ፣ የ10 ሺህም አለ፣ የ40 ሺህም አለ፣ የ100 ሺህም አለ። ምንድነው ትርጉም? መኪና ገዛው አልገዛው ነዳ አልነዳ ምን ያደርግልኛል? ህይወቴ ቅሶ የምድባሉ ህይወቴ ሰላም ያለው ህይወት ብቻ ሆነ። እንደናንተ እኔ ስለ ገንዘብ አልጨነቅ፣ ስለ ቤት አልጨነቅ፣ ስለ መኪና አልጨነቅ፣ ስለ ምንም ነገር አልጨነቅ። ሁሉም ለኔ ያሉ ፈጣሪ ይዞልኛል አይደል? ፈጣሪ ይሰጠኛል። እኔ የምጨነቀው ልንገራችሁ፣ የሰው ፊት እንዳልራብ እንዳልጠማ፣ ቤተሰቦቼ የሰው ፊት እንዳይራቡ፣ ጎዳና ተዳዳሪ እንዳይሆኑ፣ ሚስቴም እንደዛው እንዳትሆን፣ ነገ የሚመጣው ልጅም እንደዛ እንዳይሆን ነው የምጨነቀው። 20 ዓመት ተቀምጣ